የቀድሞ ኢታማዦር ሹም ሌተናንት ጄኔራል ጻድቃን ገብረትንሳኤ ከኤንቢሲ ኢትዮጵያ ጋር ባደረጉት የክፍል 2 ቆይታ ስለ ኢትዮጵያ መንግስት የባህር በር ጥያቄ ቅቡልነት ማግኘት የባህር በር ጥያቄ በዲፕሎማሲ በሰላማዊና ፖለቲካዊ መንገድ ሊሳካ ቢችል ምርጫቸው እንደሆነ ቢጠቅሱም ኢሳያስ አፈወርቂ መንግስት ግን ይህን ሊቀበል ስለማይችል ወደ ግጭት ሊገባ ይችላል ሲሉ ተደምጠዋል። ህወሓትንና ፋኖንን በተመለከተ ከሻዕቢያ ጋር በመቀናጀት ሀገርን በማተራመስ ዳግም ወንጅለዋል። የቀድሞ የኮሙኒኬሽን አገልግሎት ሚኒስትር ለገሰ ቱሉን በተመሳሳይ ህወሓትን ወያኔ እያሉ በመጥራት ሰፊ ወንጀላን ጽፈው አስነብበዋል። ህወሓት ከአንድ ቀን አስቀድሞ ለሚሰነዘሩበት ትችቶች ምላሽ መስጠቱም ይታወሳል። በዛሬው ጥንቅር እነዚህ ንጣጥቦች ቀጣጥለን እንመለከታቸዋለን። አብረን እንቆይ። የቀድሞ ኢታማዦር ሹም ሌተናንት ጄኔራል ጻድቃን ገብረትንሳኤ በሁለተኛ ክፍል በተሰራጨ ቃለ መጠይቃቸው ቅድሚያ ሰጥተው ያብራሩት ስለ 1990 ጦርነትና ተያያዥ ጉዳዮች ነበር። በወቅቱ እርሳቸው ኤርትራ ኢትዮጵያ ውስጥ በኤምባሲዋ ጭምር ይፈጽሟቸዋል ያሏቸውን ደባዎች ያንገበግባቸው እንደነበረ ቀድሞ ጠቅላይ ሚኒስትር መለስ ዜናዊም ጋር አለመግባባት ይፈጠር እንደነበር አስታውሰዋል። በተለያዩ የታሪክ ድርሳናት ተሰንደው እንደተቀመጠው እርሳቸውን ጨምሮ ስዬ አብርሃ ገብረ አስራትን ጨምሮ አንጋፋ የፖለቲካና ወታደራዊ መሪዎች መባረራቸው ይታወቃል። ጻድቃን የባህር በርን በተመለከተ ጥናቶች ማድረጋቸውን የተናገሩ ሲሆን የኢትዮጵያ መሬት ቆልፍ መሆን አግባብ እንዳልሆነ በዚህ ቃል ምልልሳቸውም ሆነ ከዚህ ቀደም በመናገር ይታወቃሉ። ነገር ግን ይህ ጉዳይ ታቡ ወይም አይነኬ ሆኖ የከረመ ቢሆንም ከቅርብ ጊዜ ወዲህ መቀንቀኑ በዲፕሎማሲው ዓለም ተደማጭነት አግኝቷል ይላሉ። አገኛቸዋለሁ ያሏቸው አካላትም ጥያቄው ተገቢ መሆኑን ነግረውኛል ባይ ናቸው። ይህ የባህር በርም ሊሳካ ይችላል የሚሉት ጻድቃን የኢትዮጵያን ፍላጎት ያሳካል አያሳካም የሚለው እንደተጠበቀው ነው። በዲፕሎማሲ ንግድ ሊመጣ ይችላል ይሉና ገፋ ብሎ ደግሞ በወታደራዊ አቅም በኃይልም ሊመጣ ይችላል ሲሉ ተደምጠዋል። በየትኛው ምርጫ እንሂድ የሚለው ግልጽ ይመስለኛል ያሉት ጄኔራሉ እሱም ዲፕሎማሲ በህግና ፖለቲካዊ መሆኑን አመልክተዋል። አያይዘው ያነሱት ጉዳይ በተያዘው ሳምንት የመጀመሪያ ቀን ፕሬዝዳንት ታዬ አጽቀሥላሴ ካነሱት ጋር እጅጉን ስም መሆኑ ተመላክቷል። ታዬ በወቅቱ የኢትዮጵያ የባህር በር ጥያቄ ዓለም አቀፍ ቅቡልነት አግኝቷል ብለው ነበር። ሌተናንት ጄኔራል ጻድቃን ገብረትንሳኤም በምን አይነት መልኩ ይሁን የሚለው እንጂ ኢትዮጵያ የባህር በር ያስፈልጋታል አያስፈልጋትም የሚለው ክርክር ቀርቷል ባይ ናቸው። እርሳቸው ጥሩ ነው ያሉት አማራጭ የሁለቱን ህዝቦች ዘለቂታ ጠቀሜታ ግምት ውስጥ ያስገባ ቢሆንም ኢሳያስ መንግስት ግን ፍላጎቱ የሚታወቅ ነውና ህልው የመሆኑ ጉዳይ አነስተኛ ነው። እናም ወደ ግጭት ሊያመሩ ይችላሉ ባይ ናቸው። በኤርትራ በኩል በንግድ ስምምነት የሚል ሐሳብ ሊቀርብ ይችላል። በኢትዮጵያ መንግስት በኩል ግን ቅቡልነት ኖሮ አይችልም ይላሉ። በሰላማዊ ፖለቲካዊ ዲፕሎማቲካዊ በሆነ መንገድ የባህር በር ለኢትዮጵያ የማግኘቱ ጉዳይ በጣም አጠራጣሪ ነው የሚመስለው። ማክሲመም የሚገፉት የኮመርሻል እንትን ታርጉት ይችላልላችሁ የሚል ነው። ኦብቪየስሊ በኢትዮጵያ መንግስት በኩል ደግሞ ይሄ ብቻ በቂ አይደለም፣ ይሄ ኢትዮጵያን ኢንተረስት አያሟላም፣ ከዛ በላይ ነው ኢንተረስታችን የሚል አመለካከት አለ። እነዚህ ጉዳዮች የኢንተርናሽናል ኮሚኒቲው ዲፕሎማቲክ ፕሬሸር ከተጨመረበት አንድ ውጤት ሊያመጡ ይችላል ይሆናል፣ እንጠብቃቸው። ካልሆነ ደግሞ ወደ ግጭትም ሊያመሩ ይችላሉ። ይሄም ዝግ አይደለም። ሁሉ ጊዜ ጦርነት የመንግስታት አንድ የፖሊሲ አማራጭ ነው። መቼ ትመርጠዋለህ ነው እንጂ ሁሉ የፖሊሲ አማራጭ ነው። ኤርትራ ውስጥ ብዙ ለውጦች አሉ የሚሉ ጻድቃን ሰጥቶ መቀበል የሚያምኑ የፖለቲካ ኃይሎች እየተፈጠሩ ነው ብለዋል። ይህን የለውጥ እንቅስቃሴና ቆየውና የኢሳያስ መንግስት ትግራይ ውስጥ የፈጠረው ቅንጅት ሀገር ለማተራመስ ነው፣ ከፋኖ ጋር አለ ተብሎ የሚነገረው ግንኙነት ሀገር ለማተራመስ ነው ሲሉ ገልጸውታል። ኢትዮጵያ ውስጥ ያለውን የትርምስ ድር እንደ ሸረሪት ሆነው የሚያመርቱት ኢሳያስ ናቸው ሲሉም ወንጅለዋል። የኢሳያስ መንግስት ኢትዮጵያን ካላተረማመሰ በቀር እንደ ሀገር የሚቀጥል መስሎ አይሰማውም፣ የቋሚ ጠባዩ ነው ሲሉ ተደምጠዋል። ይህ የኢሳያስ ጠባይ ታዲያ የኢትዮጵያ መንግስት ወደ ግጭት እንዲገባ የሚያስገድድ ነው ያሉት ጄኔራል ጻድቃን እንደ ዛላምበሳ አይጋን ይዞ ሰዎች እያስታጠቀና እየላከ ነው ይሉና ከፋኖም ጋር ቅንጅት እየፈጠረ ነው በማለት ለብዙ ጊዜ የታጣቂውን ስም ጠራሉ። የኤርትራ መንግስት ይሁን ሁሉ እያደረገ የኢትዮጵያቸው ምንም አይመጣብኝም ብሎ መቀመጥ ትክክለኛ የመንግስት ፖሊሲ ነው ብያላምንም በማለትም አቋማቸውን አስቀምጠዋል። በውስጥ ሁኔታዎች ሀገሪቱ እየደማች ነው፣ ይህን መንግስት ማስቆም አለበት ሲሉም አሳስበዋል። የአገር ውስጥ ችግሮች በራሳችን ልባት ማግኘት ይችላሉ፣ በኤርትራ አዝማችነት የሚመጣ ግን ምንም በጎ ነገር የለውም ሲሉ በአጽንኦት ተናግረዋል። ልክ እንደ ፕሬዝዳንት ታዬ አጽቀሥላሴ ሁሉ የአባይ ወንዝና የቀይ ባህር ውሃ ስትራቴጂካዊ ጠቀሜታና ሌሎች ሀገራት ኢትዮጵያ ላይ የሚያሳድሩትን ተጽዕኖ በተመለከተ ሲያስረዱ ነባሩ ህወሓት የግብጽንና ሻዕቢያን ተልዕኮ ነው የሚያስፈጽመው ሲሉ ከሰዋል። ተወደደም ተጠላም ከሻዕቢያ ጋር ሆነው ግብጽ የምታነሳውን ፖሊሲ ነው የሚከተሉት በማለት የቀጠሉ ጻድቃን የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከግብጹ ፕሬዝዳንት አብዱል ፋታህ አልሲሲ ጋር ይገናኙ አይገናኙ አላውቅም፣ መሬት ላይ የሚፈጸመው ስራ ግን
በተጨባጭ የየሀገራቱ መሻት የሚተገበርበት በመሆኑ ጥንቃቄ ሊደረግ ይገባል። ኢትዮጵያ ውስጥ የሚንቀሳቀስ ማንኛውም ኃይል ከሻዕቢያ ጋር ሲሰራ የነርሱ ጉዳይ አስፈጻሚ መሆኑን ሊያውቅ ይገባል ባይ ናቸው። ኢትዮጵያም በእነዚህ ተላላኪ ባሏቸው አካላት አማካይነት ሊቃጣባት የሚችለውን ጥቃት የመመከት ሙሉ መብት አላት ብለዋል። ልክ እንደ ጄኔራሉ ሁሉ የቀድሞ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉም ህወሓትን በተመለከተ የቅድመ ጦርነት የሚመስል ትርክ ትናንት ምሽት በይፋ ፌስቡክ ገጻቸው አስፍረዋል። ሰከን ማለት ለሁሉም ይበጃል የሚል ርዕስ በሰጡት ጽሑፋቸው ህወሓትን ወያኔ በሚል በተለምዳዊ ቅጽል ጠርተውታል። እንዲህ በማለት ጽሑፋቸውን ይጀምራሉ። የወያኔ ኮር አባቶች አንድን እኩይ ሴራ ለመፈጸም በርካታ ግን ተደጋጋሚ ስልቶችን ይጠቀማሉ። የመጀመሪያውና ሁልጊዜ የሚያደርጉት ከላይ እስከ ታች ስብሰባ ያበዛሉ። በዋናው የስብሰባ ቡድናቸው ያለሙት ህልም እንደማይሳካ ሲረዱ በአንድ ለአምስት የጠረነፏቸው ያሏቸውን ሰዎች ከየቀበሌው እያሰባሰቡ የትግራይ ህዝብ ኮንፈረንስ ብለው በመሰየም ህዝብ ውሳኔ የተካሄደበት አስመስለው ያቀርባሉ ይላሉ። በመቀጠል አንድ ህግ ያልሆነ ስብስብ እንዴት በትግራይ ህዝብ ላይ ይወስናል ብሎ የሚጠይቅ ስለሌለ ህገወጥነታቸውን በመዋቅሮቹ ላይ ይጭናሉ። በማዕከላዊነትም እንዲያስፈጽም ያደርጉታል። ይህን ለማጠናከር በአሰልቺ የመግለጫ ጋጋታና አልፎ አልፎም በልዩ ልዩ ሰልፎች ያጅቡታል። በዚህ አቅጣጫ የማይገዙትን ደግሞ ከሃዲ አድርገው ይፈርጃሉ። ከእስር እስከ ሞት የሚደርሱ እርምጃዎችን ይወስዳሉ። በቅርቡ በጊዜ ያሳረሩ የቀድሞ አመራሮች ላይ የፈጸሙት ለዚህ ጥሩ ማሳያ ነው ሲሉ አብነት ጠቅሰዋል። ሌላው ስልታቸው ነው ያሉትን በተመለከተ ሲጽፉ ደግሞ ከተለያዩ ኢትዮጵያ አካባቢዎች የነሱን እኩይ ዓላማ የሚጋሩትን በመመልመልና ድጎማ በመስጠት የጥፋት አጋር ሆነው እንዲቆሙ የሚፈጽሙት ድርጊት ቅቡልነትና ተገቢ መነሻ ምክንያት ሌጂቲሜት ኤንድ ካውዝ እንዳለው አድርገው በቻሉት መንገድ ሁሉ እንዲያቀርቡ ያደርጋሉ። በዓለም አቀፍ ተቋማት ያሉትን ጨምሮ ተጽዕኖ ፈጣሪ የሚሏቸውን ግለሰቦችና አክቲቪስቶች መልምለው ከፍተኛ በጀት በመመደብ የማግባባት ወይም ሎቢ ስራ ያካሂዳሉ ሲሉ ጽፈዋል። በመቀጠል የጠቀሱት ነጥብ ደግሞ በተለይም በተያዘው ሳምንት በጄኔራል ጻድቃን እንዲሁም በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጭምር በይፋ የተነገረውን እርሳቸው ሌላኛው ስልት ሲሉ ያቀረቡት ሲሆን እንዲህ በማለት ይቀጥላሉ። ሌላኛው ስልታቸው ሰሞኑን በአማራ ክልል አንዳንድ አካባቢዎች እንደታየው ራሳቸው መልምለው አሰልጥነው መሳሪያ አስታጥቀው ስምሪት በሚሰጧቸው ተላላኪ ግለሰቦችና ቡድኖች በተለያዩ ክልሎች ግጭት በመፍጠር በአገሪቱ የሁከትና የግጭት ድባብ እንዲጎላ በማድረግ ሰላም በአገሪቱ እንደሌለ አስመስለው ያቀርባሉ። በአንጻሩም የራሳቸውን እኩይ ሴራ ትክክለኛነት በህዝቡ ውስጥ ለማስረጽ ይሞክራሉ። ራሳቸውን ሰላም ፈላጊ አድርገው በማቅረብ የትግራይ ህዝብ ስጋት ውስጥ እንዲገባ ለማድረግ ፕሮፓጋንዳ ይነዛሉ። ለሰላም የቆሙ ይመስል ከጥፋት ተቆጠቡ የሚሏቸውን ግጭት ጠማቂዎች በሚል ይከሳሉ። የትግራይ ህዝብንም እነዚህ ያሎች ከምረገጽ ሊያጠፉ ነው፣ ተነስ፣ ታጠቅ፣ ዝመት እያሉ በውሸት ትርክት ይቀሰቅሳሉ፣ በኃይል ጫና ያደርጋሉ። ከኢትዮጵያ ታሪካዊ ጠላቶች ጋር መሰለፍና መተባበር ሌላኛው ስልታቸው ነው። ይህ ስልት ህወሓት ከተፈጠረበት ጊዜ ጀምሮ ያለ የካህዲነት አቋም መገለጫ ነው። ዛሬ የፈጸሙት ያለው ድርጊትም ተመሳሳይ ነው ሲሉ ወንጅለዋል። ከጠላት ጋር ተባብረው እነዚህንና ሌሎች ስልቶችን በተደጋጋሚ ጊዜ ተጠቅመዋል። ዛሬም ይህንኑ ለመፈጸም እየተንቀሳቀሱ ነው። እነዚህን ስልቶች በመተግበር ለማሳካት የተፈለገው ዓላማ እውን ይሳካል ወይ? ድርጊቶቹ ከሁሉ ቀድሞ እየጎዱ ያለውና የሚጎዱት ማንን ነው? ህወሓቶች ስለ ኢትዮጵያና ህዝቧ ያላቸው ግምገማ ምን ያህል ትክክለኛ ነው? በአሁናዊ የትግራይ ሁኔታ ምን ያህል ጥልቅና እውነተኛ ግምገማ አላቸው? የሚለውን ራሳቸውና በሚዛን እይታ ድምዳሜ ለሚወስዱት ሁሉ መተው ይሻላል በማለት ወደ መጨረሻው ነጥባቸው ያመራሉ። በኔይታ ህወሓቶች አሁንም ቅዠት ውስጥ ናቸው። እንኳን ዓለማዊና ሀገራዊ ሁኔታ ቀርቶ በትግራይና በውስጣቸው ስላለው ውስብስብ ሁኔታ መረዳት የሚችሉበት ሁኔታ የለም። በማርክሲዝም ሌኒኒዝም አስተሳሰብ ተቸንክረው ቀርተዋል። አዲስ አስተሳሰብ ማመንጨት ቀርቶ ከነባራዊ ሁኔታ ጋር እንኳን መላመድ የሚችሉበት ሁኔታና ዝግጁነት የላቸውም። ዛሬ ምሳቢያቸው ጠመንጀኝነት ነው። እንደቀደመው ድርጊታቸው የትግራይን ወጣት ወደ ሰዓት በመማገድ ንግስናቸው ማቆየት ይፈልጋሉ። ደግነቱ አሁን የትግራይ ወጣትና ምሁራን የወያኔ አባትነት ያብቃ እያሉ ነው። እናም ህወሓቶች ሰከን ብለው ነገሮችን መመልከት መረዳትና መገንዘብ ቢችሉ ለሁሉም ይጠቅማል ሲሉ ጽሑፋቸውን ቋጭተዋል። ከእርሳቸው አስቀድሞ ከውጭ ጉዳይ ሚኒስቴር በኩል ለተባበሩት መንግስታት ለተጻፈው ደብዳቤ ምላሽ ሰጠው። ህወሓት ግን ይህን ሐሳብ አይቀበለውም። ህወሓት ከትናንት በስቲያ ለመንግስታቱ ድርጅት በላከው ደብዳቤ ላይ በህወሓትና በትግራይ ህዝብ ላይ ተሳሳተና የፖለቲካ ዓላማ ያዘለ ክስ የኢትዮጵያ ውጭ ጉዳይ ሚኒስቴር ሰንዝሯል ብለዋል። እንደዚህ ያለ የሐሰት ውንጀላ የፌዴራል መንግስት የፕሪቶሪያ ስምምነት በተደጋጋሚ የጣሰ መሆኑ ትኩረት እንዲነፈገው የሚያደርግ ማዘናጊያ ነው ሲል ህወሓት በደብዳቤው ገልጿል። በህወሓት ለተባበሩት መንግስታት ድርጅት ተላከው ደብዳቤ የኢትዮጵያ መንግስት ሐሰተኛ ክሶችን ህወሓት ላይ በማቅረብ የዓለም አቀፉ ማህበረሰብ ትኩረት ለማስለወጥ እየሞከረ ነው ይላል። የኢትዮጵያ መንግስት ክስ መሰረት አልባ ነው ያለው ህወሓት በትግራይና ኤርትራ ህዝብ መካከል ያለው የህዝብ ለህዝብ ትስስር ሰላምና ቀጠና እርቅን የሚያረጋግጥ ሆኖ ሳለ መሰረት አልባ ክሶች ሌላ ጦርነት በቀጠናው ያስነሳሉ ሲል ከሷል። የፌዴራል መንግስት በመሰረት አልባ ክሶች አመካኝቶ ሌላ ጦርነት በክልሉ ሊከፍት ይመስላል ሲልም በደብዳቤው ወንጅሏል። የዛሬውን ጥንቅር በዚሁ ቋጨን። ስለተከታተላችሁን አመሰግንን። ጤና ይስጥልን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።